በአጠቃላይ በሰላም ከሰላም ጋር በተያያዘ ክልሉ የአገር ሞዴል መሆን የቻለበት ሁኔታ ነው ያለው። ከሰብአዊ መብት አያያዝ አንጻር ክልሉ ድሮ የነበረውን ስም ቀርፎ በአሁኑ ሰዓት በከፍተኛ ደረጃ በዚህ ሴክተር መሻሻል የታየበትና ምንም አይነት የህዝብ ሮሮ የሌለበት አካባቢ ሆኗል። የህዝቡ የመናገር የመጠየቅ መንግስትን አካውንታብል የማድረግ ስራዎች ተጠናክረው ቀጥለዋል። ፖለቲካል ስፔስ በተመለከተ ትልቁ ክልላችን ውስጥ የነበረው ፖለቲካ ፓርቲ ኦብነግ ነው። ከኦብነግ ጋር በጥሩ ሁኔታ ከኦብነግና ወደ 5 ክልላዊ የሆኑ ፓርቲዎች አሉ። ምርጫው ላይ የሚሳተፉ አገር አቀፍ ፓርቲዎችን ጨምሮ 12 ናቸው። ግን ከኦብነግ ጋር ያለው መግባባት ሁኔታ ብዙ በጂኦፖለቲክስ አካባቢ ያጋጥሙ የነበሩ ችግሮችን ለመቅረፍ ተችሏል እና ያለው ሁኔታ ይሄ ነው። በአጠቃላይ ክልሉ ማንም ወደ ግጭት ይመልሷል የሚል እምነት የለኝም በግሌ። አንደኛ የህዝቡ ፍላጎት ይሄ ስላልሆነ በተደጋጋሚ ተሞክሯል። ሳይሞከር ቀርቶ አይደለም። ባለፉት 7 ተኩል ዓመታት በብዙ አቅጣጫዎች ህዝቡን ለማነሳሳትና ወደ ግጭት ለማስገባት ስራዎች ተሰርቷል። ያልተሳካው በዋናነት ህብረተሰቡ የጦርነትን ችግርና የሰላምን ዋጋ ስለተገነዘበ ይመስለኛል። በአጠቃላይ የኦብነግን በተመለከተም አሁን የተወሰነ ድሮም ውጭ ሀገር የነበሩ ዲያስፖራ ቤዝድ የነበሩ ጽንፈኝነት የሚያጠቃቸው ኃይሎች ካልሆኑ በአብዛኛው መሬት ላይ የነበረው ኢንቴግሬትድ ሆኗል። ወደ ስራ ገብቷል፣ ወደ እርሻ ገብቷል፣ ወደ ጸጥታው ስራ መንግስትን ማገዝ ጀምሯል። ጥሩ መግባባት ነው ያለውና አልጠብቅም እንደዛ ነገር ይፈጠራል ብዬ አላስብም። የቀድሞ የክልሉ አመራሮችን በተመለከተ ያው ከምርጫው ጋር በተያያዘ እዚህም አንዳንድ ኔትወርኮችን ለማንቀሳቀስ ጥረት ያደርጋሉ። ይሄ ሞር ኦር ሌስ የክልሉ መንግስት ስም ከማጠልሸትና የሚሰሩ ስራዎችን አልተሰሩም የማለት ሁኔታዎች ናቸው እንጂ መሬት ይዞ ይህን ያህል ያለውን ስርዓት የሚገዳደር ነው ብዬ አላስብም። የሀገራዊ ምክክሩ እንግዲህ በአገር አቀፍ ደረጃ የነበሩ የአመለካከት ልዩነቶችን ያቀራርባል የሚል ስሜት አለኝ። በብዙ ክልሎች ላይ ኦልሬዲ በተካሄደው ውይይቶች የሁሉም አካባቢ አጀንዳዎች ተለይቷል። እነዚህ አጀንዳዎች አንዳንዶች ተቃራኒ ናቸው። ተቃርኖዎችን የሚስተናገዱበት የህግ አግባቦች ደግሞ አሉ። ሬፈረንደሞች አሉ፣ ምርጫዎች አሉ። በእነዚህ ውስጥ ነው የግድ በሁሉም ኢትዮጵያዊ በሁሉም አጀንዳ ላይ ተመሳሳይ አመለካከት ይኖራል ተብሎ አይታሰብም። በየትኛውም ዓለም እንደዚህ አይነት ነገር የለም። ነገር ግን በትላልቅ ሀገራዊ ጉዳዮች ላይ ናሽናል ኢንተረስትን በተመለከቱ ላይ ብዙም ልዩነት አይታይም። ብዙ ጊዜ የኛ ከብሔር ጋር በተያያዘ ከብሔር ጥያቄዎች ጋር በተያያዘ የሚነሱ ከፖለቲካ እይታዎች አገሪቷ መመራት ያለበት በዚህ መልክ ነው የሚሉ ነገሮች ናቸው የፖለቲካ ልሂቃኑ የሚከፋፍሉት። ህዝቡ ጋር ምንም ክፍፍል የለም እንደምታውቀው በሁሉም ቦታ። ስለዚህ የፖለቲካ ልሂቃኑን ያቀራርባል ብዬ አስባለሁ። ይሄ ሀገራዊ ምክክር ሲግኒፊካንት የሆነው ልሂቃን የሚስማማበት የሮድማፕ ከዛ ላይ ከወጣ ጫፍ የሚይዙ ኃይሎች ሁልጊዜ ይኖራሉ። በየትኛውም ዓለም ኤክስትሪሚስት ወጣ ያሉ አውትላየር የሆኑ ድምጾች ይኖራሉ። እኛ ሀገርም ሙሉ በሙሉ ሁሉም በዚህ በሀገራዊ ምክክሩ ተደስቶ አውትከሙን ይቀበላል ብዬ አላስብም። በአብዛኛው ክሪቲካል ማሱ የሚያግባባ ሀገራዊ መግባባት ከዚህ ላይ ይገኛል ብዬ አስባለሁ። የሀገራዊ ምክክሩ ዓላማ እንግዲህ ሀገራዊ መግባባትን መፍጠር ነው። ያን ያህል የጠለቀ የሀገራዊ አለመግባባትም የለም። ፖለቲካ ማተር የፖለቲካ ሽኩቻዎች፣ የጽንፈኝነት ሁኔታዎች ናቸው እዚህም ሰው እያጋደሉ ያሉት እንጂ አገሪቷ በጥሩ ደረጃ ላይ ትገኛለች ብዬ አስባለሁ። ከዛ ባሻገር የትራንዚሽናል ጀስቲስ አስፈላጊነት ግን ጥያቄ ውስጥ የሚገባ አይደለም። ምክንያቱም እንደዚህ አይነት ችግሮች በሚፈጠሩበት ሀገር ላይ ብዙ የሚጎዳ ሰው ይኖራል። እነዛ ሁሉ ድምጻቸው ሊሰማ ይገባልና በዚህ ረገድ ባለፈው ሪፖርተር ላይ ያየሁት የሀገራዊ ምክክሩ አንዱ አውትካም ትራንዚሽናል ጀስቲስ ሜካኒዝም ይህንን የሚመራ ኮሚሽን መመስረት ስለሆነ በጣም አበረታች ነው ብዬ አስባለሁ።
ይሄ የውጭ ኃይሎች በቀጠናው ላይ ፉክክር የያዙ የውጭ ኃይሎች ተጽዕኖ በክልላችን ሊሆን የሚችለው እንግዲህ ሰላምን ማደፍረስ ነው። አንድ ከጉዳቱ ቢጀምር ማለት ነው። እንደምታውቀው የነዚህ የውጭ ኃይሎች አገሪቷን ለማዳከም ነው የሚሰሩት እንጂ ለማጠናከር አይደለም። በመሆኑም ታጣቂዎችን ወደ ክልል ማስገባት ሊሆን ይችላል። በክልሉ ውስጥ የፖለቲካ አለመረጋጋት ለመፍጠር ሊሆን ይችላል። የንግድ ቀጠናዎች ችግር እንዲገጥማቸው መስራት ይሆናል። ጥቅሞቻችን ብሔራዊ ጥቅሞቻችን እንዳይሳኩ በትርክት ደረጃ የተጠናከረ ሎቢ እና በዲፕሎማሲው ዘንድ መስራት ሊሆን ይችላል። በእነዚህ ኤሪያዎች ላይ ብዙ እንቅስቃሴዎች ይደረጋሉ። እንደ ክልል እስካሁን እኛ ላይ የደረሰ ተጽዕኖ የለም። ሙከራዎች ግን የሉ ማለት አይደለም። በተለያየ ጊዜያት ሸባብ አይሲስ መልክ ይዞ የሽብርተኝነት መልክ ይዘው ግን እነዚህ ብሔራዊ ጥቅሞችን ለመጻረር የገቡ እና የተደመሰሱ ኃይሎች አሉ። አልፎ አልፎም እንደዚህ ህዝቦችን ለማናከስ የብሔር ግጭት ለመፍጠር የሃይማኖት ግጭት ለመፍጠር ቢሰሩ በተለይ ከሚዲያ ጋር ተያይዞ የሚታዩ ዲስኢንፎርሜሽኖች አሉ። ከዚህ ውጭ እስካሁን ይሄ ጎላ ነው የሚል ብዬ ማስበው ነገር አልገጠመንም። ከጥቅም አንጻር እንግዲህ እነዚህ የሀገራችን የባህር በር ባለቤት መሆን ለሁሉም ኢትዮጵያዊ ግልጽ ነው። ትልቅ ፒላር ነው። ትልቅ ለዚህ ጀኔሬሽን ሌጋሲ ነው የሚሆነው እና እንደዚህ አይነት ትልቅ የሆነ ግዙፍ ኢኮኖሚ ግዙፍ ህዝብ ያላት ሀገር የባህር በር ብታገኝ ደግሞ እድገቷ አሁንም በዚህ ቀጠና ውስጥ ትልቅ እድገት ከሚያስመዘግቡ ሀገሮች አንዷ ነች። እንደ መንግስት ስርዓት የጠነከረ መንግስት ስርዓት ከሌሎቹ በተሻለ ደረጃ የስቴቱ ኔቸር ጠንከር ያለ ስቴት ነው ያለው። በአፍሪካ ደረጃ ሲታይ በኮራፕሽን እና በመሳሰሉት ጉዳዮች ደግሞ የተሻልን ነው ብዬ አስባለሁ። ሀገራችን ከጎረቤት ሀገሮች ጭምር ሲታይ ኬንያን፣ ደቡብ ሱዳንን መውሰድ ይቻላል፣ ሶማሊያ መውሰድ ይቻላል። ይሄ የተሻለ ስርዓት ያለው መንግስት ስለሆነ በዚህ በገነባናቸው ስርዓቶች ላይ እንደገና ይሄ አይነት እድል ቢመጣ ደግሞ ትውልድ የሚቀይር ስለሆነ በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ ነው እንደ ክልል ማለት ነው። እስካሁን የመጣብን ችግሮች ግን የሉ። የሶማሊላንድ ጋር በተያያዘ እኛ ክልላችን ጥሩ ሪሌሽንሽፕ ነው ያለው ከሶማሊላንድ ጋር በአብዛኛው የንግድ ግብይቱም በተለይ ሰሜናዊ ሶማሌ ክልል ሶማሊያ ክልላችን በአብዛኛው ከሶማሊላንድ ጋር በእንስሳት ሀብት እና ከነሱ ደግሞ የተለያዩ ሸቀጦችን በመግዛት ላይ ያተኮረ ነው። ለነሱ የሚመጣ በጎ ነገር ለኛ በጎ ነው እንጂ እኛም በፍጹም አይጎዳም። ሆኖም ግን የነሱን ይሄ እውቅና የሚቃወሙ ኃይሎች ደግሞ በተለያዩ ቦታ ግጭት ከከፈቱ ግጭቱ ወደ ክልላችን ለማስገባትም ይሰራሉ። አንዳንድ ሁኔታዎችም አጋጥመውናል። የዛሬ 2 ዓመት አካባቢ በክሮስ ቦርደር አካባቢ የታዩ ግጭቶች ነበሩ እና በዋናነት እኛ መጠንቀቅ ያለብን የውጭ ጉዳይ ፖሊሲዎችን የፌዴራል መንግስት ስለሚመራው በዚህ ረገድ የኛ ኢንፑት መረጃ መስጠት ነው የሚሆነው እንጂ ወሳኙ አይደለም። ነገር ግን በክልል አካባቢ ዋና ኃላፊነታችን ክሮስ ቦርደር የሆኑ ችግሮች እንዳይፈጠሩ መስተጋገሎች እንዳይፈጠሩ መስራት ነው። እሱን እየሰራን ያለው እንደ ብልጽግና ፓርቲ እንግዲህ በሀገር አቀፍ ደረጃ የወጣ ማኒፌስቶ አለ ለዚህ ምርጫ። ፖለቲካውን በተመለከተ ያው ጽንፍና ጽንፍ የያዙ የሀገራችን ፖለቲካ አሰላለፎችን እናቀራርባለን። የመሀል ፖለቲካ ተከትለን እንደሚታወቀው በአንድ ወገን ጽንፈኛ ብሔረተኝነትን የሚያራምዱ የፖለቲካ ኃይሎችና አስተሳሰቦች አሉ። በሌላ በኩል ደግሞ ያንን የሚቃወሙ ያንን እንደ ችግር የሚያዩ ኃይሎች አሉ። ብልጽግና ፓርቲ ገቢር ነበብ በመሆኑ እነዚህ ሀሳቦችን በማቀራረብ የብሔር ማንነቶችን ማክበር፣ ሆኖም ግን እስካሁን ድረስ በነበረው በኢህአዴግ ስርዓት ችላ የተባለው የህዝብን አንድነት የአገር አንድነት ማጉላት ላይ ጥሩ ስራዎችን እየሰራ ይገኛል። እንደሚታወቀው ከአሁን በፊት ለምሳሌ ለማንሳት የአድዋ ድል የግጭት መንስኤ የሚሆንበት ጊዜ ነው የነበረው። አሁን የተፈታበት አግባብ አይተሃል። አብሮ ሁሉም ኢትዮጵያዊ ተሳትፎ የነበረበት በመሆኑ እንደ ጋራ ድል እንዲታይ ተደርጓል። እንደዚህ ሂስቶሪካሊ አጨቃጫቂ የነበሩ ትርክቶችን ጭምር የማቀራረብ ስራዎች በፖለቲካው መስራትና አገራዊ አንድነቱን ማጉላት፣ የብሔር ማንነት በተመለከተ በርካታ ስራዎች ስለተሰሩ አሁን ሞር ፎከስ መስጠት ያለብን ያን እንዳለ ሆኖ ያንን ሳናፈርስ
አገር አንድነቱም ላይ መጠንከር አለብን። የብሔራዊ ስሜት ብሔራዊነት እንዲፈጠር ፓትሪዮቲዝም በአገር አቀፍ ደረጃ እንዲፈጠር መስራት አለብን ነው ዋና ኪ የፖለቲካ እይታው። ከዛ ጋር ተያይዞ ደግሞ ዲሞክራሲ ለሀገራችን ወሳኝ ነው። ስለዚህ የስልጣን ሽግግር የምርጫ ስርዓት በተመለከቱ ባለፉት 50-60 ዓመታት የታዩ ጉድለቶች ስላሉ እነሱን በህግ አግባብ እየመራን ህገ መንግስታዊ ስርዓቱን ማጠናከር የሚለው ይሆናል። በፖለቲካ አካባቢ ከዚህ ጋር ተያይዞ ከፖለቲካ ከተቃራኒ ከተፎካካሪ ፖለቲካ ፓርቲዎች ጋር ስልጣን የመጋራት ልምዶች ተጀምረዋል። ያ በዚህ ምርጫም ተጠናክሮ ይቀጥላል እና አጠቃላይ ምንድነው ይሄ የተለያየ ሀሳብ የያዙ ኢትዮጵያውያን የተለያየ ሀሳብ በመያዛቸው መገዳደል የለባቸውም። አሁን ይሄን አንዳንድ ሰዎች እንደ መጥፎ ልምድም አድርጎ ሲያቀርቡ ይታያል። ነገር ግን ዶክተር ብርሃኑ የኢዜማ ተወካይ ነው። ከገዢው ፓርቲ የሚለይባቸው በርካታ ነገሮች ኖሮ ለአገር ግን አብረን እንስራ መባሉ ላለው የሚቀጥለው ጄኔሬሽን የሚሰጠው ትርጉም አለ የሚል እምነት አለኝ። በዚህ ረገድ እነዚህ ለውጦች እየታዩ ነው። ሀገራዊ ምክክሩ ደግሞ እንግዲህ ገና አጭቃጫቂ እስካሁንም ጭቅጭቅ ያለባቸው ጉዳዮች ተለይቷል። እነሱ ላይ መልስ መስጠት ነው የፖለቲካ ማኒፌስቶ። ከኢኮኖሚ ጋር በተያያዘ የማክሮ ኢኮኖሚክ ሪፎርም ተሰርቷል። ጥሩ ጅምሮች አሉ። ዓለም አቀፍ ዕዳዎችን እየከፈልን እንገኛለን። በዚህ መሀል እንግዲህ መንገዳገሮች ይኖራሉ። በብድር እንዳንኖር የራሳችንን የገቢ ምንጭ ከፍ እንድናደርግ የኤክስፖርት ኢምፖርት ስርዓታችንን ማስተካከል ላይ ትኩረት ስለተደረገ መንገዳገሮች ቢኖሩም ጥሩ ውጤት ደግሞ እየታየ ይገኛል። በተለይ አሁን ከኤክስፖርት ጋር በተያያዘ ኤክስፖርት በከፍተኛ ደረጃ እያደገ ይገኛል። ይህም አንዱ የማክሮ ኢኮኖሚክ ሪፎርሙ ትሩፋት ነው። የመልቲ ሴክተር በተለያዩ ሴክተሮች በአንድ ሴክተር ግብርና ብቻ ሳንል ግብርና፣ ኢንዱስትሪ፣ ቱሪዝም፣ አይሲቲ፣ ማዕድን ከነዚህ ሁሉ መጠቀም አለብን የሚል አፕሮች መልቲ ሴክተር ተይዟል። በሶሻል ማህበራዊ አካባቢ ያየ እንደሆነ ትምህርት ስርዓትን ማጠናከር፣ የጤና ተደራሽነትን ከፍ ማድረግ የመሳሰሉ የቃል ለህዝብ የሚገባላቸው ብዙ እቅዶች አሉት። በከተማ አካባቢ የከተማ ልማትን ማጠናከር እንዲሁም የቤት አቅርቦት በተለይ ትልቅ ችግር ነው ተብሎ የተለየው የቤት ችግር ስለሆነ የቤት አቅርቦትን ደግሞ መጨመር ላይ ኦልሬዲ ካሁኑ በንድፈ ሀሳብ ደረጃ የተያዙ ወደ እቅድ እየተቀየሩ ያሉ ሀሳቦች አሉ። እነዚህን ነው እንግዲህ ብልጽግና ይዞ የሚጓዘው። ከዚህ ጋር እንግዲህ ተያይዞ የሀገር ሉዓላዊነት መጠበቅ፣ የሀገሪቷን ጥቅም ከባህር በር ጋር ያሉትን በዓለም አቀፍ ደረጃ ማስጨበቅ፣ እነዚህን ሁሉ ያካትታል የብልጽግና የቀጣዩ ምርጫ ማኒፌስቶ። እነዚህን እንተገብራለን ብለን የምናስበው